ሳርነት በሕፃንነት የደረቁ በሞት የተጠሩ አሉ። በአበብነት በወጣትነት ተጠርተው ይሄዱ አሉ። ደግሞ በፍሬነት በጉልምስና ጊዜ የተጠሩ አሉ በሞት ደግሞም ጠውልገው በእርጅና ዘመናቸው በሞት የደረቁና ወደ መቃብር የወደቁ ሰዎች አሉ። ይሄ ሁሉ ለኛ ማስተማሪያ ነው። መቼ እንደምንጠራ እናውቅ። አይ እኔ ወጣት ነኝ፣ አይ እኔ ጎልማሳ ነኝ፣ እኔ ገና ነኝ ማለት አይቻልም። ቀኑ ከደረሰ የሚሄድ ነው። ስለዚህ እንደ ሳሩ ዘመናችን አጭር ነው፣ እንደ አበባው እንደርቃን እንረግፋለንና እኛም በተሰጠን ጊዜ እንድንጠቀም ይርዳል። ስጋ ለባሽ ሁሉ አበባ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋዋን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን በቸርነቱ ይርዳን። የሁላችንንም መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየ ሰብሰ ከመሳይር መዓሊሁ ሰውስ ዘመኑ እንደ ሳር ነው አለ። ያ ፈጥኖ እንደሚያልፍ እንደሚጠፋ እንደሚጠወልግ እንደሚደርቅ የእኛም ዕድሜ አጭር ነው። ቶሎ እናልፋለን፣ ቶሎ እንሞታለን ሲል ሁልጊዜ በጸሎታችን ተዘከር እግዚኦ ከመ መሬት ንሕነ ልንል ያስፈልጋል። አቤቱ እኛ አፈር እንደሆነን አስብ። የዳዊት መዝሙር 102 ቁጥር 14 ላይ የተመዘገበ ኃይለ ቃል። መድረቅ ማለት የነፍስ ከስጋ መለየት፣ በስጋ መሞት ማለት ነው። ማንም ሰው ይህን ያልፍበታል። ለሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ። ከዚህ የሚቀር ሰው የለም። ሁላችንም በጊዜው በዚህ መንገድ ውስጥ እናልፋለን። ምናልባት አንዳንድ ጊዜ አንዳንዶች በሳርነታቸው ተጠርተዋል፣ ደርቀዋል። በሕፃንነት የሞቱ አንድ ፍሬ ሕፃናት አሉ፣ ሳያብቡ ማለት ነው። ወጣትነት ሳይደርሱ በልጅነት የደረቁ አሉ በሞት። ደግሞ አንዳንዶች በአበብነታቸው የተቀጠፉ አሉ። ወጣትነት ደርሰው ፍሬ ሳያፈሩ ትዳር ሳይመሰርቱ ልጅ ሳይወልዱ ጉልምስና ዕድሜ ሳይደርሱ ወጣቶች እንዳሉ የተጠሩ አሉ፣ የደረቁ አሉ። አንዳንዶች ደግሞ በጉልምስና የተጠሩ አሉ። ሕፃንነትን፣ ወጣትነትን፣ ጉልምስናን ደርሰው ፍሬ አፍርተው ትዳር መስርተው የተጠሩ አሉ በፍሬነታቸው ጊዜ። የታደሉት ደግሞ ዕድሜ ጠግበው በመጠውለግ ጊዜ በተባለው በሰርክ በእርጅናቸው ወደ መቃብር የወረዱ አሉ። ሁል ጊዜ እስከ ሰርክ ድረስ መድረስ ይቻላል ማለት አይደለም። እስከ መጠውለግ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሳህል መምህር ስዩም ወልደ ገብርኤል የዚሁ ቤተክርስቲያን አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን እንቅፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ
ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኑር። አምላካችን እግዚአብሔር ከሊቀ መላእክት ከቅዱስ ሚካኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ሥጋ ለባሽ ሁሉ አበባ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከመስከረም 26 ቀን አንስቶ እስከ ኅዳር 6 ቀን ያለው ጊዜ ዘመነ ጽጌ ይባላል። ጽጌ ማለት አበባ ማለት ነው። በተለይም በሀገራችን በኢትዮጵያ ይህ ወቅት የአበባ ወቅት ነው። ተራሮቹ፣ ሸለቆቹ፣ ሜዳዎቹ ሁሉ በጽጌያት ወይም በአበቦች የተዋቡበት ወቅት ነው። ከዚህ የተነሳ ቤተክርስቲያናችን እግዚአብሔርን በወቅቱ እያነሳች ስለ ሥራ ሁሉ በሥራ ሁሉ ታመሰግነዋለች። ሌላው ከወቅቱ ጋር እያነጻጸረች ለልጆቿም አስፈላጊውን ትምህርት ትሰጣለች። ከዚህ የተነሳ እኛም ዛሬ በዚህ ርዕስ ለመማር መርጠናል። ሥጋ ለባሽ ሁሉ አበባ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6። በተለይ በዚህ ሰሞን በቤተ ክርስቲያናችን የሚነበቡት ምንባባት፣ የሚሰበኩት ምስባካት፣ የሚሰጡት ትምህርቶች፣ የሚተላለፉት መልእክታት፣ የሚዘመሩት ዝማሬያት ሁሉ ጽጌን ወይም አበባን አስመልክተው ነው። አባታችን ጡመ ልሳን፣ ፍልፍለ ማህሌት፣ እንዚራ ለቤተ ክርስቲያን፣ ባሕረ ጥበባት፣ ማህሌታዊው ኢትዮጵያዊ ሊቅ ቅዱስ ያሬድ በዝማሬው ቅድስተ ቅዱሳን ድንግል ማርያም ወለደይት አምላክን በጽጌ በአበባ ልጇ መድኃኔዓለም ኢየሱስ ክርስቶስን በፍሬ እየመሰለ በስፋት ዘምሯል። አባታችን አባ ጽጌ ድንግልም ማህሌተ ጽጌውን ደርሷል። ይህም ማህሌተ ጽጌ በየዓመቱ በዚህ ወቅት የሚደርስ ነው። እኛም ከዚህ የተነሳ ነው ይህንን ኃይለ ቃል ርዕስ አድርገን ያነሳ ነው። ሥጋ ለባሽ ሁሉ አበባ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6 ርዕሳችን። በዚህ ርዕስ ውስጥ በመጀመሪያ እኛ የሰው ልጆች በሳር ወይም በምድረ በዳ አበባ ለምን እንደተመሰልን እንመለከታለን። ሁለተኛ በሳርና በምድረ በዳ አበባ ከተመሰልን ምን ልናደርግ እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን።
እንዲህ ይላል እዚህ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6 ጀምሮ ጩሁ የሚል ሰው ቃል ምን ብዬ ልጩህ አልኩ ይላል። አሁን ጩህ አለኝ ሲል አሰምተህ ተናገር አለኝ ማለቱ፣ ድምፅህን ከፍ አድርገህ ተናገር አለኝ ማለቱ ነው። ልዑለ ቃል እየተባለ የሚጠራ ከአራቱ አበይት ነቢያት መካከል አንዱ የሆነው ነቢየ እግዚአብሔር ቅዱስ ኢሳይያስ የተናገረው ቃል ነው። ለጊዜው ይህንን ቃል የተናገረው ለእስራኤል ዘሥጋ ነው። ፍጻሜው እስራኤል ዘነፍስ ለምንባል ለሐዲስ ኪዳን እስራኤሎች ለእኛም ለክርስቲያኖች የሚነገር ቃል ነው። ጩህ የሚል ሰው ቃል ምን ብዬ ልጩህ አልኩ ይላል። ሥጋ ለባሽ ሁሉ ሳር ነው፣ ክብሩም እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታል፣ ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው። የጌታ ቃል ግን ለዘላለም ይኖራል ይላል። ስለ ቃሉ ምስጋና የባህሪ የሆነ አምላካችን እግዚአብሔር ክብር ምስጋና ይግባው። በመጀመሪያ በቆሞ ወቅቱን እንመለከተዋለን። አሁን ይሄ መስከረም፣ ጥቅምት በሀገራችን በኢትዮጵያ የልምላሜ ጊዜ፣ የአበባ ጊዜ ነው። ይሄ እግዚአብሔር ድንቅ ሥራ ነው። ለዓይኖቻችን ማረፊያ የሆኑ ብዙ አይነት ህብረ ቀለማት ያላቸው መዓዛቸው ወይም ሽታቸው የተለያየ የሆኑ አበቦችን ምድር እንድታወጣ አድርጓል። እነኚህ አበባዎች የዓይኖቻችን ማረፊያዎች ናቸው። በአበባ እኛ የሰው ልጆች ደስታችንን እንገልጣለን። አንዳንድ ጊዜ ከኛ ሰዎች ርቀው ሲሄዱ ለመሸኘት እቅፍ አበባ ይዘን እንሸኛለን። ከኛ ርቀው የነበሩ ወገኖቻችን ከሄዱበት ሲመለሱ እቅፍ አበባ ይዘን እንቀበላለን። በሰርጋችን ላይ አበባ ይታያል። በልዩ ልዩ ዝግጅቶች፣ ድግሶች ላይ አበባ በጠረጴዞች ላይ ይቀመጣል። ለመንግስት የሥራ ኃላፊዎች፣ ለሃይማኖት አባቶች ክብር መግለጫ፣ የደስታ ምልክት ይሆን አበባ ይበተናል። አበባ የደስታ መግለጫ ስለሆነ ማለት ነው። ሌላ አበባ የፍቅር መግለጫ ነው። ባል ለሚስቱ፣ ሚስት ለባሏ፣ ልጆች ለወላጆች፣ ወላጆች ለልጆች፣ ባልንጀራ ለባልንጀራ ፍቅራቸውን ለመግለጥ ልዩ ልዩ አይነት አበቦችን ያበረክታሉ። እናቶቻችን በሚወልዱበት ጊዜ አበባ ይዘን እንቀርባለን። ይህም ብቻ አይደለም፣ ሽልማትም ነው ለድል አድራጊዎች የሚሰጥ። ሮጠው ለቀደመ፣ ታግሎ ለጣለ ሰው በአረንጓዴው ቅጠል አክሊል ተዘጋጅቶ
በሱ ላይ አበባ ተደርጎ በራሱ ላይ እንደ ዘውድ ይደፋለታል ወይም ይቀዳጃል ማለት ነው። አበቦች ይሄንን ሁሉ ያሳያሉ። የደስታ መግለጫ ነው፣ የፍቅር መግለጫ ነው፣ ደግሞ ለድል አድራጊዎች የሚሰጥም ሽልማት ነው። እንግዲህ እኛን የሰው ልጆችን በሳርና በአበባ መሰለን። ስጋ ለባሽ ሁሉ ሳር ነው አለ። ክብሩም ሁሉ እንደ ምድረ በዳ አበባ ነው አለ። እኛን ከሳር ጋራ ከምድረ በዳ አበባ ጋራ የሚያመሳስለን ነገር ምንድን ነው? በመጀመሪያ የምንመለከተው ይህንን በሳር በምድረ በዳ አበባ የመሰለን ምክንያቱ ሳሩ ስለሚጠወልግ ነው። እኛም እንደ ሳሩ እንጠወልጋለንና አበባው ስለሚደርቅና ስለሚረግፍ እኛም እንደ አበባው እንደርቃለን፣ እንረግፋለን። ያንን ያጠይቃል። በመጀመሪያ እንደ አበባ እንዳማረብን አንቀርም። አበባው እንደሚደርቅ እኛም በሞት እንደርቃለን አንድ ቀን። አበባው ደርቆ እንደሚረግፍ እኛም ደግሞ በሞት ደርቀን በመቃብር ወድቀን በስጋ እንፈርሳለን፣ እንበሰብሳለን። ይህንን ያጠይቃል። ይህ ስናነሳ አበባ የደስታ የፍቅር መግለጫ ብቻ አይደለም፣ ወይም ደግሞ ለድል አድራጊዎች የሚሰጥ ሽልማት ብቻ አይደለም። አበባ የሐዘን መግለጫ ነው። ወገኖቻችን በስጋ በሞት ከኛ ሲለዩ በመቃብራቸው ላይ የአበባ ጉንጉን እናስቀምጣለን። ያው ለትምህርት አሁን አስከሬን በመካከላችን ገብቷል። ትምህርቱ አሁን በደንብ አድርጎ እያያዛል። ጥሩ ነው። ጊዜውን ጠብቁ መጥቶ የአበባ ጉንጉን መቃብር ላይ እናስቀምጣለን። ሙታንን ስንሸኝ ምን ስንል ነው? በመጀመሪያ እንደ አበባው ተቀጠፉ ስንል ነው። ደረቁ፣ በሞት በመቃብር ሊወድቁ ነው ማለታችን ነው። እንቀብራቸው ነው በስጋ። እሱ ብቻ ግን አይደለም። መስከረምና ጥቅምት ላይ የምናየው አደይ አበባ ሂዳር ታይሳስ ላይ ጠውልጎ ደርቆ ይወድቃል፣ ይረግፋል፣ ይፈርሳል፣ ይበሰብሳል። እንደገና ጊዜውን ጠብቆ በመስከረም ላይ የአበባ ያብባል፣ ይበቅላል። እንደገና ይህ ደግሞ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለንም ስንል ነው። በሞት ደርቀን በመቃብር ወድቀን ረግፈን ፈርሰን በስብሰን አንቀርም። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን ስንል ነው። አምላካችን እግዚአብሔር የሁላችንን ትንሣኤ የክብር ትንሣኤ ያድርግልን። አበባውን ከማየት በፊት ሳር አለ። 4 ደረጃዎችን እንመለከታለን። ከመድረቁ አስቀድሞ ያለውን እድገት ማለት ነው። ሳር አለ። በሳሩ ላይ አበባ ያብባል፣ አበባ ይወጣል።
በአበባው ላይ ፍሬ ይታያል፣ አበባው ፍሬ ያፈራል። 3 ከፍሬው በኋላ መጠውለግ አለ። ያ ፍሬ ይጠወልጋል፣ በሰርክ ይጠወልጋል። ከዚህ በኋላ ነው የሚደርቀው። ከመድረቅ በኋላ መውደቅ አለ። ከመውደቅ በኋላ መርገፍ፣ መፍረስ፣ መበስበስ አለ። ይህንን በእኛ ህይወት ውስጥ ነው የምናየው። ስለ ሳር፣ ስለ አበባ፣ ስለ ፍሬ ሊነግረን ገዶት አይደለም፣ ስለኛ ህይወት ነው። ስጋ ለባሽ ሁሉ ምንድን ነው? አበባ ነው። በደንብ በሉ። ስጋ ለባሽ ሁሉ በሉ አበባ ነው። ስጋ ለባሽ ሁሉ ምን ነው? አበባ ነው። ሁላችን በምድረ በዳ አበባ እንመስላለን። ይህንን አባታችን ክቡር ዳዊት ሲዘምር እንዲህ አድርጎ አምጥቶታል። የዳዊት መዝሙር 89 ቁጥር 5 ጀምሮ ዘመኖች የተናቁ ይሆናሉ ይላል። ዘመኖች የተናቁ ይሆናሉ ሲል በመጀመሪያ ዘመናችን በምድር ላይ አጭር መሆኑን የሚያጠይቅ ቃል። የቱንም ያህል በምድር ላይ ብንኖር የሰው ዕድሜ በጣም አጭር ነው፣ ረጅም አይደለም። በዚህ በመጽሐፈ ኢዮብ ምዕራፍ 14 ቁጥር 1 ጀምሮ መመልከት ይቻላል። ከሴት የተወለደ ሰው የሕይወት ዘመኑ ጥቂት ቀን ነው ይላል። በመጀመሪያ የእያንዳንዳችን ዕድሜ በምድር ላይ ጥቂት ነው፣ አጭር ነው። ዘመኖች የተናቁ ይሆናሉ ማለት ነው። እጥረቱን ያመለክታል። ለምሳሌ በጣም ብዙ ዓመት የኖረ ሰው በምድር ላይ ማለት ማቱሳላ ነው። ስንት ዓመት ኖሯል? 969 ዓመት ኖሯል። 1000 ዓመት ሊደፍን የቀረው 31 ዓመት ነው። የሚገርማችሁ በእግዚአብሔር ቀን አቆጣጠር ግን ማቱሳላ እንኳን 1 ቀን አልሞላው። ለምን? በእግዚአብሔር ዘንድ 1000 ዓመት ስንት ቀን ነው? 1 ቀን ነው። 1 ቀን ነው። ስለዚህ ማቱሳላ እንኳን በእግዚአብሔር አቆጣጠር 1 ቀን አልኖረም። እንደ ማቱሳላ እንኳን ያለ ዕድሜ ቢኖር በጣም ጥቂት ነው። ዛሬማ ተውት፣ አጥሮ በጣም ትንሽ ነው። ስለዚህ ከሴት የተወለደ ሰው አለ። ከሴት ያልተወለደ ሰው ኖሮ አይደለም፣ የሰው ልጆች በሙሉ ለማለት ነው። ሁላችንም ከአባታችን አብራክ ተከፍለን በእናታችን ማህፀን ተጸንሰን ነው የተወለድነው። ከሴት ነው የተወለድነው። ግን ከሴት የተወለደ ሰው አለ የሰው ልጆች በሙሉ ሲሆን የሕይወት ዘመኑ ጥቂት ቀን ነው፣ አጭር ቀን ነው አለ። ዘመኖች የተናቁ ይሆናሉ ያለው ክቡር ዳዊትም ለዚህ ይቀጥልና ምን ይላል? ጻድቁ አባታችን ኢዮብ መከራ ይሞላዋል ይላል። ምን ይሞላዋል? መከራ ይሞላዋል። ዘመኖች የተናቁ ናቸው ያለው ክቡር ዳዊት ዘመኑ የጭንቅ ስለሆነ የመከራ የፈተና ስለሆነ ነው። በተለይ በዚህ ዘመንማ አስጨናቂ ዘመን ነው። ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ይህንን መዝግቧል። ነገር ግን ይላል በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን ወቅ ይላል። ምን የሚል ዘመን? የሚያስጨንቅ ዘመን እንዲመጣ ይህንን ወቅ። ያለነው በመጨረሻው ዘመን ዋዜማ ላይ ነው። በመጨረሻው መጀመሪያ ላይ ነው ያለነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ላይ ነው ያለነው። ይሄ ዘመን ሰዎች ራሳቸውን የሚወዱ ይሆናሉና ይላል። ገንዘብን የሚወዱ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣
እርቅን የማይሰሙ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና። ይሄ አሁን ያለንበት ዘመን ይህንን ይመስላል። አስጨናቂ ዘመን ነው። ፈታኝ ዘመን። ዓይኖቻችን ክፉ ነው የሚያዩት፣ ጆሮቻችን ክፉ ነው የሚሰሙት። ስለዚህ ዘመኖች የተናቁ ይሆናሉና አለ። የተናቁት በመጀመሪያ ጥቂት በመሆናቸው እድሜያችን አጭር፣ ሁለተኛ የመከራ የጭንቅ ኑሮ ስለምንኖር። እንመለስ እዚያው የዳዊት መዝሙር 89 ቁጥር 5 ላይ ዘመኖች የተናቁ ይሆናሉ፣ በማለዳ እንደ ሳር ያልፋል፣ ማልዶ ያብባል ያልፋል፣ በሰርክ ጠውልጎና ደርቆ ይወድቃል። በመጀመሪያ የሚታየው ሳር ነው። ሳር ሆኖ ይበቅላል። ይሄ ሳር ያለው የሕፃንነት እድሜያችን ነው። እያንዳንዳችን ከአባታችን አብራክ ተከፍለን በእናታችን ማኅፀን ተጸንሰን እንወለዳለን። በሕፃንነት እንበቅላለን ማለት ነው። የሳርነት ጊዜ ነው። የልጅነት የሕፃንነት ጊዜ። ከሳሩ በኋላ በሳሩ ላይ አበባ ነው የሚወጣው፣ አበባ ነው የሚታየው። ከልጅነት ከሕፃንነት በኋላ የሚመጣው ደግሞ ወጣትነት ነው። በወጣትነት እናብባለን። የወጣትነት ዕድሜ የአበብነት ጊዜ ነው። ከዚህ አበባው ደግሞ ፍሬ ያፈራል፣ በፍሬ ይገለጣል፣ ይታያል። ከወጣትነት በኋላ ጉልምስና ነው የሚቀጥለው። የፍሬ ጊዜ የተባለ የጎልማሳነት ጊዜ ነው። ጎልማሶች ትዳር ይመሰርታሉ፣ ዘር ይተካሉ፣ ፍሬ ያፈራሉ፣ ልጆች ይወልዳሉ። ፍሬ ማፍራት ማለት እንደዚህ። ከዚህ ከፍሬ በኋላ የዚያ በሳርነት የበቀለ በአበብነት ያበበ በፍሬ የተገለጠ ተክል የሚጠብቀው መጠውለግ ነው። መጠውለግ አለ። አራተኛው ደረጃ መጠውለግ ደግሞ የአረጋዊነት ጊዜ ነው፣ የእርጅና ጊዜ ነው። ከሕፃንነት ወደ ወጣትነት፣ ከወጣትነት ወደ ጉልምስና፣ ከጉልምስና ደግሞ ወደ እርጅና የእድገቱ ደረጃ። የጠወለገ ተክል ሰንበል ይላል፣ አቅም ያጣል። እንዲሁም በዕድሜ ሲገፋ ልክ እንደዚያ እንደጠወለገው ተክል ነው የሚሆነው። ወገብ ይያዛል፣ ዓይኖች ይፈዛሉ፣ ጉልበት ይደክማል፣ አቅም ይጠፋል። አግቡኝ አውጡኝ፣ አስቀምጡኝ አንሱኝ፣ ወገቤን አስታጥቁኝ፣ ጫማዬን አጥልቁልኝ፣ እሰሩልኝ ይመጣል። ክቡር ዳዊት ይህንን ገልጦታል። የሰርኩን ጊዜ የመጠውለጉን ጊዜ ማለት ነው። እዚሁ መዝሙር 89 ቁጥር 10 ጀምሮ እንመልከት። የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው ይላል። ቢበዛ ግን ድካምና መከራ ነው ይላል። አስተውሉ ወገኖች፣
የዘመኖቻችን ዕድሜ 70 ዓመት ከዛ ቢበረታ 80 ዓመት ነው የሚሆነው። ከዚህ ደግሞ ቢበዛ ቢጨምር ድካም ነው የሚመጣው፣ መከራ ነው የሚመጣው። ዕድሜ የጠገቡ አረጋውያት ያውቁታል። ዕድሜ በገፋ ቁጥር የገዛ አጥንት እሾህ ሆኖ ይወጋል። ሌላ ነገር ከውጭ ሳይመጣ ማለት ነው። ከዚህ በኋላ መድረቅ ነው የሚቀጥለው። መድረቅ ያለው ሞትን ነው። የደረቀ ተክል ሕይወት የለው። መድረቅ ማለት የነፍስ ከስጋ መለየት፣ በስጋ መሞት ማለት ነው። ማንም ሰው ይህን ያልፍበታል። ለሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ። ከዚህ የሚቀር ሰው የለም። ሁላችንም በጊዜው በዚህ መንገድ ውስጥ እናልፋለን። ምናልባት አንዳንድ ጊዜ አንዳንዶች በሳርነታቸው ተጠርተዋል፣ ደርቀዋል። በሕፃንነት የሞቱ አንድ ፍሬ ሕፃናት አሉ፣ ሳያብቡ ማለት ነው። ወጣትነት ሳይደርሱ በልጅነት የደረቁ አሉ በሞት። ደግሞ አንዳንዶች በአበብነታቸው የተቀጠፉ አሉ። ወጣትነት ደርሰው ፍሬ ሳያፈሩ ትዳር ሳይመሰርቱ ልጅ ሳይወልዱ ጉልምስና ዕድሜ ሳይደርሱ ወጣቶች እንዳሉ የተጠሩ አሉ፣ የደረቁ አሉ። አንዳንዶች ደግሞ በጉልምስና የተጠሩ አሉ። ሕፃንነትን፣ ወጣትነትን፣ ጉልምስናን ደርሰው ፍሬ አፍርተው ትዳር መስርተው የተጠሩ አሉ በፍሬነታቸው ጊዜ። የታደሉት ደግሞ ዕድሜ ጠግበው በመጠውለግ ጊዜ በተባለው በሰርክ በእርጅናቸው ወደ መቃብር የወረዱ አሉ። ሁል ጊዜ እስከ ሰርክ ድረስ መድረስ ይቻላል ማለት አይደለም። እስከ መጠውለግ ለአንዳንዶቹ ያይፈጸም። በሳርነት በሕፃንነት የደረቁ አሉ። በአበብነት በወጣትነት የደረቁ አሉ፣ የሞቱ። በፍሬነት በጉልምስና የደረቁ አሉ፣ የሞቱ አሉ። ደግሞ በእርጅናቸው ያረፉ አሉ። ግን ማንም ደግሞ ከዚህ አይቀር። ያችን ጊዜ ጠብቀን ሁላችን ይላል። ከዚያ ጠውልጎ አለ በእርጅና፣ ደርቆ አለ በሞተ ሥጋ ይወድቃል አለ። ምን ይላል? ይወድቃል። የሚወድቀው ቤት ነው፣ በመቃብር ይወድቃል፣ ይቀበራል ማለት ነው። ብዙ ወገኖቻችንን ቀብረናል፣ ሸኝተናል። እኛ የምንጠብቀው ተራችንን ነው። ውሎ ውሎ ከቤት ኖሮ ኖሮ ከመሬት ነው። ማንም ሰው ከዚህ አይቀር። አባታችን ጻድቁ ኢዮብ ይህንን እንደዚህ አድርጎ አምጥቶታል። እዚያ መጽሐፈ ኢዮብ ምዕራፍ 14 ቁጥር 1 ጀምሮ ተመልሰን እንመልከት። ከሴት የተወለደ ሰው አለ የሕይወት ዘመኑ ጥቂት ቀን ነው፣ መከራም ይሞላዋል። እንደ አበባ ይወጣል ይረግፋልም አለ። እንደ ጥላም ይሸሻል እርሱም አይጸናም አለ። እንደ አበባ ይወጣል ያብባል። በሕይወተ ሥጋ ስንኖር ነው። ከዚያ ደግሞ ይረግፋል። በሞተ ሥጋ ደግሞ እንረግፋለን። ይህንን እናልፋለን።
ስናይ በመጀመሪያ ልናስተውል የሚገባው ነገር እኛም አበባውን እንደምንመስል ነው። ክብራችን እንደ ምድረ በዳ አበባ እንደሆነ ሳሩን ስናየው ለምለሙን ሳር አረንጓዴውን ስናየው የኛም ክብር እንደ ለምለሙ ሳር እንደሆነ ማሰብ። የለበስነው ሥጋ አንድ ቀን በሞት ይደርቃል። አንድ ቀን በመቃብር ይረግፋል፣ ይፈርሳል፣ ይበሰብሳል። ዘመነ ጽጌን ስናስብ በመጀመሪያ ይሄንን ማሰብ አለን። ሁላችን አምላካችን እግዚአብሔርንም እንደዚህ እያልን ልንለምነው ልንማጸነው ያስፈልገናል። ሁልጊዜ በጸሎታችን ተዘከር እግዚኦ ከመ መሬት ንሕነ ልንል ያስፈልጋል። አቤቱ እኛ አፈር እንደሆነ አስብ። የዳዊት መዝሙር 102 ቁጥር 14 ላይ የተመዘገበ አይለቃል። አቤቱ እኛ አፈር እንደሆነ አስብ። እኛ አፈር እንደሆነ አያውቅም እንዴ? ያውቃል። እርሱ ፍጥረታችንን ያውቃልና ይላል ከፍ ብሎ። በእጆቹን ያበጃችን በመዳፎቹን የቀረጸ ግሩምና ድንቅ አድርጎ ነው የሰራ። ይሄ ለበስነው አካላችን ሥጋችን አፈር ነው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ ይፋለበት፣ ሰውም ሕያው ነፍስ ያለው ሆነ ነው የሚለው ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ጀምሮ። የመጀመሪያውን ሰው የሁላችንን አባት አዳምን አምላካችን እግዚአብሔር ከምድር አፈር ነው ያበጀው። ከአራቱ ባህርያተ ሥጋና ከሦስቱ ባህርያተ ነፍስ ነው የፈጠረን። ስለዚህ በሥጋችን አፈር ነን። የለበስነው ሥጋ አፈር እንደሆነ አስብ። አካላችን ሥጋችን አፈር ነው። ድካማችንን አውቀህ ማረን ነው፣ ይቅር በለን ነው፣ እራራልን ነው። እኛ በሥጋ ፈራሾች ነን፣ በስባሾች ነን ማለት ነው። አፈር እንደሆነ አስብ ማለት ነው። ይህም ብቻ አይደለም። አቤቱ እኛ አፈር እንደሆነ አስብ ማለት አፈር ወይም ጭቃ ታጥቦ አይጠራም። እኛ ደግሞ ታጥበን አንጠራም። የለበስነው ሥጋ ደካማ ሥጋ ነው። ቶሎ ኃጢአት የሚከበው ሰውነት ነው። ልቤን አነጻው ከኃጢአትም ጠራው የሚል ማን ነው ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ይላል። ከኛ መካከል ልቤን አነጻው የሚል ሰው ማን ነው? ከኃጢአት ጠራው የሚል ሰው ማን ነው? ወይ በገቢር በድርጊት በሥራ በድለናል፣ ወይ በነቢብ በቃል ክፉ ቃል እየተናገርን በድለናል፣ ወይም በሐልዮ በምኞት ክፉ ሐሳብ እያሰብን ክፉ ነገር እየተመኘን በድለናል። ከአንዱ ብንነጻ ከሌላው አንነጻምና አቤቱ እኛ አፈር እንደሆነ አስብ አለ። ሰብእሰ ከመ ሳዕር መዓልዩ አለ። ሰውስ ዘመኑ እንደ ሳር ነው አለ። ያ ፈጥኖ እንደሚያልፍ እንደሚጠፋ፣ እንደሚጠወልግ፣ እንደሚደርቅ የእኛም ዕድሜ አጭር ነው። ቶሎ እናልፋለን፣ ቶሎ እንሞታለን ሲል ወከማሁ ጽጌ ገዳም ከመ ይፈርያ ልክ እንደ ምድረ በዳ አበባ ያፈራል፣ ያብባል። ደግሞ ያፈራል ብቻ አይደለም፣ ይትነገፍም ሲል ይረግፋል፣ ይጠፋልም ሲል ነው። ማፍራት ማበብ ብቻ ነው። ነፋስ ይነፍስበታል፣ አበባውም ይረግፋል ይላል። ይህ አበባ ነፋስ ሲነፍስበት እንደሚረግፍ እንዲሁ መልአከ ሞት ሲመጣ ነፍሳችንን ከሥጋችን ለይቶ ይወስዳታል። እኛም እንደ አበባው እንደርቃለን፣ በመቃብር እንወድቃለን፣
በመቃብር እንረግፋለን፣ በስጋ እንፈርሳለን፣ እንበሰብሳለን። ግን እንደፈረስ እንደበሰበስን ደግሞ አንቀርም፣ እንነሳለን። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ስለዚህ ሕይወታችን ይህንን ይመስላል። አቤቱ እኛ አፈር እንደሆንን አስብ። ሰው ዘመኑ እንደ ሳር ነው፣ እንደ ምድረ በዳ አበባ እንዲሁ ያብባል፣ ያፈራል። ነፋስ በነፈሰበት ጊዜ ያልፋል፣ ይደርቃል ብሎ ነው ክቡር ዳዊት ያነሳ። አንደኛው ነገር ሁል ጊዜ ልናስተውል የሚገባው ልክ የእኛም ሕይወት እንደ ምድረ በዳ አበባና እንደ ሳር እንደሆነ ማሰብ። ሳሩ እንደሚጠወልቅ እንደሚደርቅ፣ አበባው እንደሚደርቅ እንደሚረግፍ፣ እኛም አንድ ቀን በሞት እንደርቃለን፣ በመቃብር እንወድቃለን፣ እንረግፋለን፣ እንፈርሳለን፣ እንበሰብሳለን በስጋ። ይህም ማሰብ አንዱ እሱ። ሁለተኛ ይህንን አበባ ስናስብ፣ ዘመነ ጽጌን ስናስብ አምላካችን እግዚአብሔር የምድርን አበቦች እንዲህ አድርጎ አስጊጧል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ የሰው ልጆች በመብል በመጠጥ ጉዳይ እንዳይጨነቁ ሲያስተምር ይህን አንስቷል። ሰው ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ ብሎ መጨነቅ የለበትም። በተለይ በእግዚአብሔር የምናምን እኛ የእግዚአብሔር ልጆች ይህም በምሳሌ አነሳ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 28 ጀምሮ የተመዘገበውን እንመልከት። ስለ ልብስስ ስለምን ትጨነቃላችሁ አለ። እስቲ ከኔ ጋር በሉ፣ የሜዳ በሉ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙምም አይፈትሉምም። አሁን አበባውን ስናይ ይሄ ዘመነ ጽጌ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎናል? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ፣ አስተውላችሁ ተመልከቱ። አይደክሙም አይፈትሉም። ማን ነው እንዲህ ያስጌጣቸው? በልዩ ልዩ ህብረ ቀለማት ብንል አምላካችን እግዚአብሔር ነው። ታዲያ ምድርን በአበቦች እንዲህ አድርጎ ካስዋበ ካስጌጠ፣ ምድርን እንዲህ አድርጎ ካለበሳት፣ እኛንማ የሰው ልጆች በአርአያውና በመልኩ የፈጠረንን በእጆቹ ያበጃጀንን የቱን ያህል ያለብሰን ይሆን? የቱን ያህል ያበላን ያጠጣን ይሆን? እንኳን ለእኛ እግዚአብሔር ይኸው ምድርንም እንዲያስውባል። ስለዚህ በልብስ ጉዳይ አትጨነቋል። ሶሎሞንስ እንኳን አለ በዚያ ሁሉ ክብሩ ከነዚህ እንዳንዱ አልለበሰም አለ። እንግዲህ ሶሎሞን ካንተ በፊት ከተነሱት ካንተም በኋላ ከሚነሱት አንተን የሚመስል ጥበበኛ አስተዋይ ሰው እንዳይኖር አድርጌ ጥበብና ማስተዋልን ሰጥቻለሁ ብሎታል አምላካችን እግዚአብሔር። ክብርን ሰጥቻለሁ፣ ያለመንከኝን ገንዘብን ሰጥቻለሁ ነው ያለው። ሶሎሞን በዚያ ሁሉ ክብሩ ንጉሥ ሆኖ ግን ከአበቦቹ እንዳንዱ አልለበሰም። ለምን? የምድር አበቦች የራሳቸው የሆነ ሕይወት ያለው አበባ ነው የሚታየባቸው። ለምለም የሆነ መዓዛ ያለው ነው አበባው። ሶሎሞን እነሱን አብነት አድርጎ ልብሰ መንግሥቱ ላይ
የአበባ ምስል አስጠቅሶ ነው የሚለብሰው። እነሱን አብነት አድርጎ ማለት ነው። ሶሎሞን አበቦቹን አብነት አድርጎ ልብሱ ላይ አበባ አስጠልፎ ይለብሳል እንጂ አበቦቹ ሶሎሞንን አብነት ያደርጉት። ሶሎሞንስ እንኳን በዚያ ሁሉ ክብሩ ከነዚህ እንዳንዱ አልለበሰም አለ አምላካቸው። እንግዲህ ዛሬ ያለውን አለ ነገም ወደ እቶን እሳት የሚጣለውን ምድር በአበቦች እንዲህ አድርጎ ካስዋበ ካስጌጠ አለ እንዴ እናንተማ የቱን ያህል አለ። ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ አለ። አበቦቹን ስናይ በአበባ ጉዳይ እንዲህ እግዚአብሔር ውብ አድርጎ ከሰራ እኛ ደግሞ በልብስ ጉዳይ በመብል በመጠጥ ጉዳይ መጨነቅ አይገባንም። እንኳን እኔን ምድርን አምላኬ እግዚአብሔር እንዲህ አድርጎ በአበቦች አስጊጧል ብለን ማድነቅ መገረም ያለብን። እስቲ እናመስግነው አምላካችን እግዚአብሔር። የሱ ስራ ነው። አስባችሁ ታውቃላችሁ? ልብ አድርጋችሁ ተመልከቱ ነው ያለው። አስተውሉ ነው ያለው። እስቲ ይዋቸው የአበቦቹን ህብረ ቀለማት እስቲ ይዋቸው። አንዳንዶቹን ደግሞ ጠጋ አድርጋችሁ አሽቷቸው። መዓዛቸው ልዩ ልዩ አይነት መዓዛ አላቸው። የእግዚአብሔር ድንቅ የሆነ ስራ እግዚአብሔር ያደረገው አደባባዩን እንኳን ስናይ ወቅቱን ጠብቆ ሳይዛነፍ ይመጣል። መስከረም ጥቅምት ያየነው አበባ ህዳር ታኅሳስ ላይ የለም። ተውልቋል፣ ደርቋል፣ ረግፏል። ዓመቱን ጠብቆ ደግሞ ይመጣል። ነገርን ሁሉ በጊዜ ውብ አድርጎ ሰራው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ውብ አድርጎ ነው የሰራው። ስለዚህ አበቦችን ስናይ እኛ በምንም ጉዳይ መጨነቅ የለብንም። ይሄ ዘመነ ጽጌ ይህንን ያስተምረናል፣ በምንም እንዳንጨነቅ። ሌላው የሚያስጨንቁን አስጨናቂ ሰዎች አሉ። እግዚአብሔርን የማይፈሩ ሰዎች፣ ሰውን የማያፍሩ ሰዎች፣ ነፍሰ ገዳዮች፣ እልከኞች፣ ክፉ ሰዎች አሉ። ጊዜ የሰጠው ቅል ድንጋይ ይሰብራል ይላሉ አበው። አሉ አንዳንድ ጨካኞች፣ አረመኔዎች፣ ግፈኞች ሰዎች አሉ። ሳሩን ስናይ አበባውን ስናይ እነሱን ደግሞ እንዳንፈራ እግዚአብሔር ቃል ያስተምረናል። የእነሱ ሕይወትም እንደ ሳር ይተወልቃል። ትንቢተ ኢሳይያስ ምዕራፍ 52 ምዕራፍ 51 ቁጥር 12 ጀምሮ የተመዘገበውን ኃይለ ቃል እንመለከተው። አምላካችን እግዚአብሔር የተናገረው ቃል እንደዚህ ይላል፣ የማጽናናችሁ እኔ ነኝ ይላል። የሚሞተውን ሰው እስቲ በሉ እንደ ሳርም በሉ የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማነህ? እንደምን የሚጠወልገውን እንደ ሳር የሚጠወልገውን የሚሞተውን የሰውን ልጅ ስጋ ለባሹን። ስጋ ለባሽ ሁሉ ምንድን ነው? አበባ ነው። ስጋ ለባሽ ሁሉ ምንድን ነው? ሳር ነው። እንደ ሳር የሚጠወልገውን የሚደርቀውን የሚሞተውን የሰውን ልጅ ለምን ትፈራላችሁ ይለናል። መፈራት የሚገባው አምላካችን እግዚአብሔር ነው። በባህሪው ሞት የሌለበት፣ በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም አምላክ የዘላለም ንጉሥ እግዚአብሔር ነው መፈራት ያለበት እንጂ ስጋ ለባሽ ሰዎችን ልንፈራ አይገባንም። ለምን? እንደ ሳር ይጠወልጋሉ፣ እንደ አበባ ይደርቃሉ፣ ይረግፋሉ፣ በሞት ይሸንፋሉ። የጊዜ ጉዳይ ነው።
እያዩ አለው ሲሉ የሚጠወልጉ አይመስሉም ይሆናል፣ የሚደርቁ አይመስሉም ይሆናል። ግን ይጠወልጋሉ፣ ይደርቃሉ፣ ይሞታሉ፣ ያልፋሉ። መፈራት የሚገባው አምላካችን እግዚአብሔር ነው። እሱንም የምንፈራው የፍቅር ፍርሃት ነው፣ የአክብሮት ፍርሃት ነው። ውለታውን እያሰብን ቸርነቱን እያሰብን በፍቅር ፍርሃት ለሱ እንገዛለታለን እንጂ እግዚአብሔር ጨካኝ ነው፣ አረመኔ ነው፣ ክፉ ነው ብለን አይደለም። ለባህሪው አይስማማው። የኛ አምላክ ሩህሩህ ነው፣ መሐሪ ነው፣ ቸር ይቅር ባይ ነው። ከእናት ይልቅ እናት ነው፣ ከአባትም ይልቅ አባት ነው። ፍቅር የሆነ አምላክ ነው። ክብር ምስጋና ይግባው። ፍቅሩን እያሰብን ውለታውን እያሰብን ነው ምንፈራው። ስጋ ለባሾችን አንፈራው። ስጋን የሚገሉትን አትፍሩ፣ ነፍስን መግደል አይቻላቸውም ነው ያለው የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። የት ያገኙታል? ነፍሳችን እኮ የትም ያገኙት። ጊዜያችን ከደረሰ ፈቃዱ ከሆነ ሰዎች ሊገፉን፣ ሊገርፉን፣ ለሞት አሳልፈው ሊሰጡ ስጋችንን ሊገሩ ይችላል። ነፍሳችንን ግን አያገኟትም። አንዳንዶች እንደ ሳር የሚጠወልጉትንና እንደ አበባ የሚደርቁት የሚረግፉትን የሰው ልጆችን ፈርተው፣ ስጋ ለባሾችን ፈርተው ሃይማኖትን የካዱ ሰዎች አሉ። ከእግዚአብሔር የተለዩ ሰዎች አሉ። እውነትን በሐሰት የለወጡ ሰዎች አሉ። በሚያሳዝን ሁኔታ በእኛ ዘንድ ግን ይሄ አይደረግ። እንዲህም ይላል በዚህ በዳዊት መዝሙር 91 ቁጥር 7 ላይ እስቲ በሉ ኃጢአተኞች በሉ እንደ ሳር ሲበቅሉ፣ አመፃ የሚያደርጉ ሁሉ ሲለመልሙ ለዘላለም ዓለም እንደሚጠፉ ነው። ለዘላለም ዓለም እንደሚሉ ነው፣ እንደሚጠፉ ነው። አመፀኞች፣ ኃጢአተኞች እንደ ሳር ሲበቅሉ ይታያሉ፣ እንደ አበባ ሲያብቡ ይታያሉ፣ ግን ለዘላለም ደግሞ ይጠፋሉ። መጨረሻቸው ጥፋት ነው። ለጊዜው ግን እንደፈለገ ሊሆኑ ይችላል። እነሱንም መፍራት አይገባም። ከእግዚአብሔር ጋር ተጣብቆ መኖር ያስፈልጋል። ስጋ ለባሽ ሁሉ ምንድን ነው? አበባ ነው። አበብነቱ በዚህ በማበብ በመለምለም ብቻ አይደለም፣ በመጠውለቅ፣ በመድረቅ፣ በመውደቅ፣ በመርገፍም ነው ብለናል። ሞትም አለብን። ምን እናድርግ? ሞተን አንቀርም። አበባው እንደገና እንደሚበቅል ጊዜውን ጠብቆ እኛም በትንሣኤ ዘጉባኤ በመጨረሻው ቀን እንነሳለን። ሙታን ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ ተብሎ ተጽፏል። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ላይ ሙታን ሕያዋን ይሆናሉ። ሙታን በሙሉ ሕያዋን ይሆናሉ በመጨረሻው ቀን አምላካችን ዳግመ ለፍርድ ሲመጣ፣ ሬሳዎችም ሁሉ ይነሳሉ። ጊዜውን ጠብቆ ይፈጸማል። ይህን ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቃልም በተግባርም አሳይቶናል። በቃል አስተምሮ በተግባር ፈጽሞት አሳይቷል። ምን አለ? አነ ውእቱ ትንሣኤ ወሕይወት አለ። ትንሣኤና ሕይወት እኔ ነኝ አለ። ዘያምን በየ እመኒ ሞተ ያሐዩ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ጀምሮ የተመዘገበ ኃይለ ቃል
አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ካስነሳቸው ሙታን መካከል ጥቂቶቹን እናንሳ ለትምህርታችን የሆነን ዘንድ። ትንሣኤና ሕይወት እኔ ነኝ ያለ አምላክ ለሙታን ሕይወትን ሰጥቶ አሳይቷል። አንዱ ታሪክ በማርቆስ ወንጌል ምዕራፍ 5 ቁጥር 35 እስከ ፍጻሜ ምዕራፍ የተመዘገበ። የምኩራቡ አለቃ የኢያኢሮስን ልጅ የ12 ዓመት ብላቴና ናት፣ አንድ ፍሬ ሕፃን ልጅ ሞተች። ይቺ በሳርነቷ ላይ የደረቀችው ማለት ነው። ገና ወደ አበብነት ወደ ወጣትነት ሳታድግ ከዚህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ። ወደ ምኩራቡ አለቃ ወደ ኢያኢሮስ ቤት ከቅዱሳን ሐዋርያት አዕማድ የሚባሉትን የምስጢር ደቀ መዛሙርት የሆኑትን ሊቀ ሐዋርያት ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ያዕቆብንና ሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድን ይዞ ገባ። እንዲህ አለ፣ የኢያኢሮስ ልጅ ተኝታለች፣ አስነሳት ዘንድ እሄዳለሁ አለ። በዚያ የነበሩ ሰዎች ምን አሉ? እንዴ የተኛችና የሞተች ለይቶ አያውቅም እንዴ? እንደ ሞተች ያውቃሉ እነሱ። የሚያሳዝኑት እነዚህ ሰዎች እነሱ መሞቷን ያወቁትን ያህል እሱን ግን አላዋቂ ያደረጉት። ለነሱ እኮ ጥበብን ማስተዋልን የሰጠ ነው ኤልሻዳይ ካህሌ ኩሉ ሁሉን ቻይ አምላክ ነው። የሚሳነው ነገር የለም። እንኳን እርሱ ሁሉን አዋቂ የሆነ አምላክ ቀርቶ እነሱ እንኳን ዕውቀታቸው የተገደበ የተወሰነው ከእውቀት ከፍሎ የሚያውቁት እንኳን አውቀዋል እኮ መሞቷን በስጋ ግን ሳከትከት ብለው ሳቁበት። እሱ ግን ተኝታለች አስነሳታለሁ ማለቱ ሞቷን ነው በእንቅልፍ የመሰለ። ያንቀላፋ እንደሚነቃ የተኛ እንደሚነሳ የሞተችውን ጣቢታን ከሞት አስነሳታለሁ ማለት ነው። ከዚያ ጣቢታ ሆይ ተነሽ አላት። ያቺም ብላቴና ሕፃን ልጅ አፈፍ ብላ ተነሳች። ክብር ምስጋና ለአምላካችን ለእግዚአብሔር። ሕይወት ነኝ አለ፣ ትንሣኤ ነኝ አለ። በሳርነት በሕፃንነት ጊዜዋ በሞት የደረቀችውን በሕይወት አለመለማት አንዱ እሱ። ሌላው በሉቃስ ወንጌል ምዕራፍ 7 ቁጥር 11 ጀምሮ የተመዘገበ ታሪክ አለ። ናይን በሚባል መንደር የነበረች አንዲት መበለት ነበረች ይላል። መበለት ማለት ባል የሞተባት ሴት ማለት ነው። ባል የሌላት ብቸኛ ሴት። አንድ ልጅ ነበራት፣ የዓይኗ ማረፊያ፣ የልቧ ተስፋ የሆነ ልጅ፣ የባለቤቷን ሐዘን ማስረሻ የሆነ ልጅ፣ ይጦረኛል የምትለው ልጇ በጉብዝናው በወጣትነቱ በሞት ደረቀ። ይሄ ደግሞ በአበብነት ጊዜ የደረቀ ነው። አበብነት ወጣትነት ነው ብለናል። ደረቀ። የሚያሳዝን ነው። የዚያን የወጣት ልጇን አስከሬን በቃሬዛ አሸክማ ወደ ቀብሩ ስፍራ እያነባች እያዘነች ትሄዳለች። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና ቃሬዛውን ነካና አስቆማቸው። እንዲህ አለ፣ አንተ ጎበዝ እልሃለሁ ተነሳ አለው። ያ በወጣትነቱ የሞተው ወደ መቃብር ስፍራ ታጥቦ ተገንዞ በቃሬዛ ተደርጎ በሸክም ይሄድ የነበረው አፈፍ ብሎ ተነሳ። የዛች መበለት ሐዘን ለደስታ፣ ልቅሷ ለሳቅ ተቀየረ። አስተውሉ። ትንሣኤና ሕይወት እኔ ነኝ ያለ አምላክ
በአበብነቱ በወጣትነቱ የደረቀውን ያንን ጎበዝ ሕይወት ሰጥቶ አሳይ አለመለመው። ሶስተኛ በዚህ ዮሐንስ ወንጌል ምዕራፍ 11 ላይ ሙሉ ታሪኩ ተመዝግቧል። ይሄ ደግሞ የተቀበረ ነው። 4 ቀን የሞላ ሁላችን የምናውቀው ታሪክ አልዓዛር የማርታና የማርያም ወንድም ከ4 ቀን በኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አልዓዛር መቃብር መጣ። አልዓዛር ውጣ አለው። ያ የሞተው አልዓዛር ከተቀበረ 4 ቀን የሞላው አልዓዛር የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስን ድምፅ ሰምቶ አፈፍ ብሎ ከመቃብር እንደተገነዘ ሆኖ ወጣ። ፍቱትና ይሂድ ተዉት አለ። የመጨረሻው ለቅሶ ደራሽ የነ ማርታና የነ ማርያም እንባ አባት ሆነ። ሰው ሲጨርስ እግዚአብሔር መስራት ይጀምራል። ታሪክ ይለውጣል፣ ነገር ይገለብጣል። የተቆረጠ ተስፋን የሚቀጥል አምላክ ለሞተው ለአልዓዛር ሕይወት ሰጠ። ሕይወት ነኝ አለ። ለተቀበረው ለአልዓዛር ትንሣኤ ሰጠ። ትንሣኤነቱን አረጋገጠ በተግባር በድርጊት። የሚገርም ነው። ይህ ብቻ አይደለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለ ጊዜ በሰማይ 3 ተአምራት ታይተዋል። በምድር 4 ተአምራት ታይተዋል። በምድር ከታዩት ከ4ቱ ተአምራት መካከል አንዱ መቃብራት ተከፍተው ከ500 ከፍ ከ600 ዝቅ ያሉ ሙታን ተነስተዋል። በዚህ በማቴዎስ ወንጌል ምዕራፍ 27 ከቁጥር 52 ጀምሮ የተመዘገበውን ታሪክ መመልከት ትችላላችሁ። መቃብሮችም ተከፈቱ ይላል። ተኝተውም ከነበሩ ምን ብለው ከነበረ? ተኝተው ከነበሩ ከሙታን ብዙዎች ተነሱ ይላል። አሁን ተኝተው ከነበሩ ሲል መቃብር ቆፍረው ውስጥ ገብተው ተኝተዋል ማለት ነው። ይኸውም በእንቅልፍ የመሰለው በስጋ የሞቱትን ሙታን ተኝተው ከነበሩት አለ በስጋ ካንቀላፉት ከሞቱት ከተቀበሩት ብዙ ሙታን ተነሱ። ከትንሣኤውም በኋላ አለ ወደ ቅድስት ከተማ ወደ ኢየሩሳሌም ገብተው ለሰዎች ሁሉ ታዩ፣ የክርስቶስንም ነገር መሰከሩ ብሎ ነው የሚናገር። ትንሣኤና ሕይወት እኔ ነኝ። እነኚህ ከሞት የተነሱ ከመቃብር የወጡ ሙታን ሁሉ ግን ሞተዋል። እንደገና ትንሣኤ ዘጉባኤን ይጠብቃሉ። የመጨረሻውን ቀን ይጠብቃሉ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ ያለው እነኛን ሙታን ስለማስነሳት ብቻ አይደለም። የራሱም ነገር አለበት። ለባህሪው ሞት የማይስማሙ አምላክ ስለኛ ተገብቶ ስለኛ ስለ ኃጢአተኞቹ በስጋ ሞተ፣ ተቀበረ። 3 ቀን 3 ሌሊት በጎልጎታ መቃብር አደረ። ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። ቅዱስ ጳውሎስ እንደመዘገበው ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነስቷል ነው ያለው። 1ኛ ቆሮንቶስ ምዕራፍ 15 ቁጥር 3 ሁልጊዜ በሃይማኖት ጸሎት የምናደርሰው። ክፉዎች ክርስቶስን በግፍ ሰቀሉ፣ ገደሉት። ይህም ብቻ አይደለም፣ እንዳይነሳ ትንሣኤ እንዳይነሳ
ሕይወት ሞቶ እንዲቀር በእነሱ አስተሳሰብ መቃብሩን በሰራዊትና በመሳሪያ ኃይል አስጠበቁ። የኛ አምላክ ግን ሕይወት ስለሆነ ሞት አላሸነፈው፣ ትንሣኤም ስለሆነ መቃብር ይዞ አላስቀረውም። ሞትን ድል አድርጎ በኃይሉና በስልጣኑ ተነሳ። ቅዱሳን መላእክት ለቅዱሳት አንስት ትንሣኤውን ሲያበስሩ እንዲህ ያሉ፣ ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ። በሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ አዎ እንደተናገረው ተነስቷል እንጂ እርሱ በዚህ የለም። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ አሉ። መቃብሩ ባዶ ነው። ድንጋዩ ተንከባሏል። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን በመስቀሉ ከመንገዳችን ላይ ጠርቆ አስወግዶልናል። ክርስቶስን በግፍ ሰቅለው የገደሉ ክፎች አፍረዋል። አዳምና እኛ ልጆቹ ደግሞ ከብረናል። ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ትንሣኤ በኩር ሆኗል፣ አብነት ሆኗል። ትንሣኤና ሕይወት እኔ ነኝ አለ ክርስቶስ። በሞቱ ሞታችንን ሻረልን፣ በትንሣኤው ትንሣኤያችንን አበሰረልን። ይህን ቅዱስ ጳውሎስ እንደዚህ አድርጎ አመጣ። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አለ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ አሁን ግን ክርስቶስ ላንቀላፉት ማለት በስጋ ለሞቱትና ለተቀበሩት ማለት ነው። በኩራት ሆኖ መጀመሪያው ነው፣ ቀዳሚው ነው። ከሙታን ተነስቷል። ከሙታን መካከል ተለይቶ ተነስቷል። እስቲ በሉ ሞት በሉ በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና። ሞት በመጀመሪያው ሰው በፍጡሩ በሁላችን አባት በአዳም በኩል መጥቷል። እንዲሁ ትንሣኤ ሙታን ደግሞ ሰው በሆነ አምላክ በዳግማዊ አዳም በባህሪ አምላክ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሆኗል። ይህም ማለት ነው ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ያለ። እስቲ በሉ ሁሉ በአዳም እንደሚሞቱ እንዲሁ ደግሞ ሁሉ በክርስቶስ ሕያዋን ይሆናሉ። ይሄ ነው። በአዳም ሞት ተፈርዶብናል፣ ሞት አግኝቶናል፣ ሞት ደርሶብናል። በዳግማዊ አዳም በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደግሞ ሕይወት ተሰጥቶናል። ሕያዋን ሆነን እንኖራለን። እንደ ሳሩ ጠውልገን እንደ አበባው ደርቀን በመቃብር ወድቀን ፈርሰን በስብሰን አንቀርም። ትንሣኤና ሕይወት እኔ ነኝ ብሏል ክርስቶስ። ስለዚህ እንነሳለን። ምን እናድርግ? አሁን የክብር ትንሣኤ እንድንነሳ ለዘላለም በሕይወት እንድንኖር በመጀመሪያ ሃይማኖታችንን እናጽና። እስቲ በሉ የሚያምንብኝ በሉ ቢሞት እንኳን ሕያው ይሆናል። መሰረቱ ሃይማኖት ነው። መጀመሪያ ማመን። እኛ ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በሜሮን ከብረናል። የአምላክን ቅዱስ ሥጋና ክብር ደም ተቀብለናል። እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል። የመጀመሪያው ይሄ ነው። ዳግመኛ የተወለድነው ከሚጠፋ ዘር አይደለም። ቅዱስ ጴጥሮስ ይሄን መዝግቦታል። አንደኛ ጴጥሮስ
ምዕራፍ 1 ከቁጥር 23 ጀምሮ እንመልከት እስቲ። በሉ ከኔ ጋር ዳግመኛ በሉ። የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር አመጣው። ሥጋ ሁሉ እንደምን? እንደ ሳር። ቀጥሉ። ክብሩም ሁሉ በሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይሄ ነው ይላል። የእግዚአብሔር ቃል ግን ለዘላለም ይኖራል። አዎ ሳሩ ይጠወልጋል፣ አበባው ይደርቃል፣ ይረግፋል። ይሄ ሥጋ በእርጅና አንድ ቀን ይጠወልጋል፣ በሞት አንድ ቀን ይደርቃል፣ በመቃብር ይወድቅና ይረግፋል፣ ይፈርሳል፣ ይበሰብሳል። ግን እኛ ዳግመኛ የተወለድነው ከማይጠፋ ዘር ነው የተወለድነው። ልደታችን ፍጥረታዊው ልደት፣ የመጀመሪያው ልደት ሥጋዊው ምድራዊ ልደት ብቻ አይደለም። ሰማያዊ ልደት፣ መንፈሳዊ ልደት ተወልደናል። ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም ተወልደናል። ከማይጠፋ ዘር ተወልደናል። ስለዚህ ለዘላለም በሕይወት እንኖራለን። መቼ? ሃይማኖታችን ስናጸና። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። በሥጋ ቢሞት በነፍስ አይሞትም። አንድ ጊዜ ቢሞት ሁለተኛ አይሞትም። በሥጋ ቢሞት ቢቀበር ቢፈርስ ቢበሰብስ ሞቶ ተቀብሮ ፈርሶ በስብሶ አይቀርም። ከሞት በኋላ ይወጣል። ከመቃብር በኋላ ትንሣኤ አለንና የሁላችንን ትንሣኤ የክብር ያድርግልን። ትልቁ ነገር አምኖ መሞት ነው። ሞት አይቀርም፣ የሥጋ ሞት አይቀርም። ግን ምን ብሎ መሞት? አምኖ መሞት። እነዚህ ሁሉ በሉ አምነው ሞቱ። ዕብራውያን ምዕራፍ 11 ቁጥር 13 ላይ ተመዝግቧል። ቅዱስ ጳውሎስ ስለ እምነት ሲጽፍ በግፍ ሞትን በመጀመሪያ ከቀመሰው ከጻድቁ ከአቤል ጀምሮ ዘርዝሮ አመጣና ምን አለ? እነዚህ ሁሉ አምነው ሞቱ ነው ያለው። አምኖ መሞት። ሥጋ ለባሽ ሁሉ ምንድን ነው? አበባ ነው። እንደ አበባ በሞት መድረቅ፣ በመቃብር መውደቅና መርገፍ፣ መፍረስ፣ መፈስፈስ ስለማይቀር አምነን መሞት እስከ መጨረሻ እቅታ ድረስ ሃይማኖታችን እንድናጸና እግዚአብሔር ይርዳል። በፈተና እንድንጸና፣ በመከራ እንድንታገስ። ኩን መሃይምነ እስከ ለሞት ወሁበከ አክሊለ ሕይወት ነው የሚለው። እስከ ሞት ድረስ የታመንክ ሁን፣ የሕይወትን አክሊል እሰጥሃለሁ ይላል ራእየ ዮሐንስ ምዕራፍ 2 ቁጥር 10። እስከ ሞት ድረስ መታመን አደራችሁ። ብንራበም ብንጠማም ብንቸገርም ብንገፋም መከራ ቢፈራረቅብን ባይመቸንም ሃይማኖታችንን አጽንተን እንገኝ። ለሚጠፋ ብር፣ ለሚፈነቅል ወንበር፣ ለሚቀር ምድራዊ ክብር፣ ለሥጋዊ ለጊዜያዊ ጥቅም ብለን ሃይማኖታችንን አንለውጥ። ከቤተ ክርስቲያን አንውጣ፣ ከእግዚአብሔር አንለይ። ጸንተን እንቆም። የመጀመሪያው ሃይማኖትን ማጽናት፣ አምኖ ኖሮ አምኖ መሞት። አንዳንዶች አምነው ኖረው ከመሞታቸው አስቀድሞ በመጨረሻ ሰዓት የሚክዱ አሉ። በመጨረሻው ሰዓት። እኛ ግን አምነን ኖረን አምነን ነው መሞት ያለብን። አምኖ መሞት አንዱ እሱ። ሁለተኛ ምግባርን አቅንቶ እንደ እግዚአብሔር ፈቃድ ተመላልሶ ማረፍ። ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ይላል የዮሐንስ ወንጌል ምዕራፍ 8 ቁጥር 50 አለ። አምላካችን
ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ቃሌን የሚጠብቅ እንደ እግዚአብሔር ቃል የሚኖር ፈቃዱን የሚፈጽም ሰው የመንፈስ ቅዱስን ፍሬዎች የሚያፈራ በጽድቅ ሥራ የሚመላለስ ሰው ቢኖር ሞትን አያይም። ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ ለዘላለም አይሞትም ማለት ነው እንጂ ነፍሱ ከሥጋው አትለይም። በምድር ላይ እንደ ምሰሶ ቆሞ ይኖራል ማለት አይደለም። እሱማ ለማንም አይቀርም የሥጋ ሞት። የእግዚአብሔርን ፈቃድ ስንፈጽም ከሃይማኖት ጋር በጎ ፍሬ ስናፈራ ጽድቅ ስንሰራ ማለት ነው በትሕትና በይቅር ባይነት በታማኝነት በያዋህነት በደግነት በትዕግስት ስንኖር ያኔ ሞትን አናይም። ሰዎች ምን ይላሉ? አሟሟቴ አሳምርልኝ። ጥሩ ልመና ነው፣ የተለመደም ነው። የሰው አሟሟቱ አምሯል የሚባለው አምኖ ሲሞት ነው። ሃይማኖቱን አጽንቶ በሥጋ የሞተ ክርስቲያን አሟሟቱ አምሯል። ምግባሩን አቅንቶ ንስሐ ገብቶ ሥጋ ወደሙን ተቀብሎ ተዘጋጅቶ ትሩፋት ሰርቶ በሥጋ የሞተ ክርስቲያን አሟሟቱ ያማረለት ነው እንጂ አሟሟቴን አሳምር ማለት እኮ በሞትኩበት ዕለት ብዙ ሰዎች ተሰብስበው ይቅበሩኝ ማለት እኮ አይደል። አሁን ሰው በሞቱ ቀን ባለጸጎች፣ ባለስልጣኖች፣ ዝነኞች፣ ስመጥሮች፣ ታዋቂዎች ተሰብስበው ቢቀብሩት ሃይማኖቱን ካላጸና ምግባሩን ካላቀና ንስሐ ካልገባ እነኛ መቃብሩ ላይ የተገኙት ሰዎች ሁሉ እኮ ከሞት ሊያድኑት አይችሉም፣ በፍጹም አይችሉም። አንዳንድ ሰው ግን አሟሟቱ ማማር ማለት ያ በቀብሩ ዕለት የሚፈጸመው ነገር ይመስለዋል። እሱ አይደለም። እሱ ትርጉም የለውም። እሱ አይደለም። ዋናው ነገር ሃይማኖትን ማጽናት ነው፣ ምግባርን ማቅናት ነው፣ ንስሐ መግባት ነው። ሥጋ ለባሽ ሁሉ ምን ነው? አበባ ነው። አበብነታችን ናስ የሰው ዕድሜው የተወሰነ ነው። የወሩን ቁጥር በአንተ ዘንድ ነው፣ እርሱም ሊተላለፈው የማይችለውን ዳርቻ አደረክለት ይላል መጽሐፈ ኢዮብ ምዕራፍ 14 ቁጥር 5 ላይ። የእያንዳንዳችን ዕድሜ በእግዚአብሔር ዘንድ የተወሰነ ነው፣ የተቆጠረ የተለካ ነው። ማንም ሰው ያንን መተላለፍ አይችልም። ባለጸጋ በገንዘቡ ዕድሜ መጨመር አይችልም። ባለስልጣን በስልጣኑ በመሳሪያው በሰራዊቱ ብዛት ዕድሜ መጨመር አይችልም። ባለ እውቀት ባለ ጥበብ በሁለትና በሶስት ዲግሪ ዕድሜ መጨመር አይቻልም። ያማ ቢቻል ኖሮ ብዙ ሚሊዮነሮች ቢሊዮነሮች ያን ሁሉ ገንዘባቸውን ጥሎ ይሞቱ ነበር፣ ይገዙ ነበር እኮ ዕድሜ እኮ ይገዙ ነበር። ዕድሜ ግን ከገበያ የሚገዛ ሸቀጥ አይደለም። እግዚአብሔር የጸጋው ነው። ባለስልጣኖች ዕድሜ መጨመር ቢችሉ ነው በስልጣናቸው ወንበራቸውን ጥለው ስልጣናቸውን ትተው ይሞቱ ነበር። ለወንበራቸው ስንት የንጹሐንን ደም ያፈሱ የለን፣ ይጨፈጭፉ የለን። ርኅራኄ የሌላቸው ጨካኞች፣ አረመኔዎች፣ እግዚአብሔርን የማይፈሩ ሰውን የማያፍሩ በንጹሐን ደም የሚታጠቡ። በስልጣንማ ዕድሜ መጨመር ብቻ ኖሮ ያደርጉት ነበር፣ ግን አይቻልም። ማንም አይችልም። እንባ ዕድሜ ይጨምራል፣ ንስሐ ዕድሜ ይጨምራል። የንጉሡ የሕዝቅያስን ሕይወት ማየት ይቻላል። በትንቢተ ኢሳይያስ ምዕራፍ 38 ላይ ይሄ ታሪክ ተመስክሯል። ንጉሡ ሕዝቅያስ እግዚአብሔር ከሰናክሬምና ከአሦራውያን እጅ አዳነው። በተለይም መጋቤ ብሉይ ሊቀ መላእክት ቅዱስ ሚካኤል ከእግዚአብሔር ተልኮ ከአሦራውያን ሰፈር 185,000 ገደለ። ከድል በኋላ ግን ንጉሡ ሕዝቅያስ ክብርን ለራሱ ወሰደ። ይሄ ድል የተገኘው አለ፣ ይሄ ክብር የተገኘው አለ በእኔ የጦር ስልትና ብልሃት ደግሞ በሰራዊቴ ችሎታ ነው አለ። በቃ የእግዚአብሔርን ክብር
ለራሱ ወሰደ፣ ልቡ ኮራ፣ ታበየ። መጽሐፍ ግን ምንድን ነው የሚለው? ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከማን ዘንድ ነው? ከእግዚአብሔር ዘንድ ነው ይላል ምሳሌ 21 ቁጥር 31 ላይ። ድል ከእግዚአብሔር ነው። ለእስራኤላውያን እኮ ውጊያቸውን የተዋጋ ቅዱስ ሚካኤል ነው። ሰልፋቸውን የተሰለፈ ቅዱስ ሚካኤል ነው። አንድ ጠጠር አልወረወሩም፣ አንድ ጦር አልሰበቁም፣ አንድ ሰይፍ አልሰነዘሩም። ማለዳ ሲነሱ 185,000 የአሦራውያንን በድል ነው ቅዱስ ሚካኤል ጥሎ ያሳያቸው። ግን ንጉሡ ሕዝቅያስ ታበየ። ያን ጊዜ እግዚአብሔር ቆነጠጠና አልጋ ላይ ጣለው። አንተ እንኳን ሕዝብህን ከሰናክሬምና ከአሦራውያን እጅ ከአሕዛብ እጅ እንደዚህ እንደ ጉንዳን ከበዛ ሰራዊት ልታድን ቀርቶ ራስህንም ከበሽታ ማዳን የማትችል አቅመ ቢስ ነህ ብሎ ይኸው ብሎ ቆነጠጠው። ተግሳጽ ነው። በደዌ ገሰጸና አልጋ ላይ ጣለው። ከዛ ነቢዩ ኢሳይያስን ወደ ንጉሥ ወደ ሕዝቅያስ እግዚአብሔር ላከ። ምን አለው? ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። አሁን እግዚአብሔር ጉዳዩ ከንጉሡ ሕዝቅያስ ቤተ መንግሥት ጋር አይደለም። ጉዳዩ ከንጉሡ ሕዝቅያስ ልብ ጋር ነው። ልብን አስተካክል ነው። ሕይወትን አስተካክል ነው። ቤተ መንግሥቱንማ የሚያስተካክሉ ብዙ አገልጋዮች አሉ። የንጉሥ የሕዝቅያስ ልብ ግን በትዕቢት ተበላሸ፣ በኃጢአት ተበላሸ። በትዕቢት የተበላሸውን ሕይወትን በትሕትና አስተካክለው። በኃጢአት የተበላሸውን ሕይወትን በንስሐ በጽድቅ አስተካክለው። የረከሰውን ሕይወትን በንስሐ ቀድሰው አለው። ንጉሡ ሕዝቅያስ ወዲያው በእግዚአብሔር ፊት ተንበረከከ። መተላለፉን አስቦ የንስሐ እንባ አነባ፣ አለቀሰ። እግዚአብሔርም ነቢዩ ኢሳይያስን መልሶ ወደ ንጉሥ ወደ ሕዝቅያስ ላከው። ሂድ አለው፣ እንዲህ በለው ንጉሡ ሕዝቅያስን እንባህን ተመልክቻለሁ፣ ልመናህንም ሰምቻለሁ፣ ጸሎትን ተቀብያለሁ። ወደ አንተ በምሕረት ተመልሻለሁ። በሦስተኛው ቀን ከደዌህ እፈውስሃለሁ፣ በዕድሜ ላይም 15 ዓመት ጨምሬልሃለሁ አለው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አስተዋላችሁ? እንባ ዕድሜ ይጨምራል። ንስሐ ዕድሜ ይጨምራል። የወደቀ ሲነሳ፣ የበደለ ሲመለስ፣ የረከሰ ሲቀደስ፣ ያኔ አምላካችን ዕድሜ ይጨምራል። በሌላ ነገር ግን ዕድሜ አይጨምርም። ንጉሡ ሕዝቅያስ ዕድሜው ተጨመረለት። ምን አለ ያን ጊዜ? አንተም ፈወስከኝ፣ ወደ ሕይወትም መለስከኝ። እግዚአብሔር ያውቅበታል። እኛም ዛሬ በተሰጠን ጊዜ እንጠቀም። ማምሻም ዕድሜ ስለሆነ ምንም ብንሆን በሥጋ ሳር ነን፣ በሥጋ አበባ ነን። የሳር ትምክህት የአበባ ትምክህት የለመድረስ ነው። ሳር ምን አቅም አለው? አበባ ምን አቅም አለው? ደካማ አይደለም። እኛም እኮ ስንያዝ እኮ ጭብጣ እንሞላለን። ስንለቀቅ እኮ ለሜዳም አይበቃም። እስቲ በሉ እስትንፋሱ በሉ በአፍንጫው ያለበትን ሰው ተውት፣ እርሱ ስለምን ይቆጠራል? ትንቢተ ኢሳይያስ ምዕራፍ 2 ቁጥር 22። በዚህች ጋር እኮ ብትያዝ ነገሩ አበቃ። ጉንፋን ይበቃል፣ ግን አንቻለን። አንዳንዴ እንታበያለን። ንጉሡ ሕዝቅያስ እኮ ታበየ፣ ልቡ ኮራ፣ ክብሩን ለራሱ ወሰደ። እግዚአብሔር ይህንን አደረገልን፣ ጠላቶቻችንን ጣለልን ብሎ እግዚአብሔርን ለማመስገን በእኔ ጦር ስልት በሰራዊት ጥንካሬ አሦራውያንን ድል አደረግኩ ብሎ ተመካ፣ ታበየ። ወነጠጠና አስተኛው። አቅመ ቢሶች ደካሞች ነን። ስለዚህ ሁልጊዜ ማሰብ አለብን። የተጨመረንን ዕድሜ ንስሐ ነው። በተሰጠን ጊዜ እንድንመለስ እግዚአብሔር ሁላችን ይርዳል።
ሁላችንም እንሞታለን ይላል። ሁለተኛ ሳሙኤል ምዕራፍ 14 ቁጥር 14 ጀምሮ ሁላችን እንሞታለን። የሥጋን ሞት ነው። ነጭ፣ ጥቁር፣ ባለጠጋ፣ ድሃ፣ ጌታ፣ ባሪያ፣ ወንድ፣ ሴት፣ ትልቅ፣ ትንሽ፣ የተማረ፣ ያልተማረ፣ ካህን፣ ምእመን፣ አማኒ፣ ከሃዲ፣ ቅዱስ፣ ርኩስ፣ ቡሩክ፣ ርጉም ልዩነት የለም። ሁላችን እንሞታለን። በምድር ላይ እንደፈሰሰና እንደማይመለስ ውሃ ነን ይላል። የፈሰሰ ውሃ አይታፈስም ይላሉ አበው መጽሐፍም ይላል። እግዚአብሔር ግን የነፍስን ጥፋት አይወድም። ማንም ሰው ከኛ በነፍሱ እንዲጠፋ ለዘላለም እንዲሞት እግዚአብሔር ፈቃዱ አይደለም። እኛ በራሳችን ላይ ካልጨከንን በስተቀር እግዚአብሔር በእኛ ላይ አይጨክንም። የእግዚአብሔር ፈቃዱ ሁላችንን እንድንድን ነው። አሁን የእግዚአብሔር ጥያቄ ለምን ወደቃችሁ አይደለም፣ ለምን አትነሱ? ለምን በደላችሁ አይደለም፣ ለምን አትመለሱ? ለምን ረከሳችሁ አይደለም፣ ለምን አትቀድሱ? ከተመለስን ይመለሳል። የምሕረት እጆቹ እንደተዘረጉ ናቸው። የተጣለ ሰው ይላል በጥርጥር በክህደት በአምልኮተ ጣዖት በማንኛውም በደልና ኃጢአት የተጣለ የወደቀ ሰው ፈጽሞ እንዳይጠፋ በምክሩ ያስባል። እግዚአብሔር እየመከረን ነው። እግዚአብሔር እየተናገረን ነው። እሱ ሲመክረንና ሲናገረን እንድናስተውሉላችን ይርዳል። በሳርነት በሕፃንነት የደረቁ በሞት የተጠሩ አሉ። በአውሬነት በወጣትነት ተጠርተው ይሄዱ አሉ። ደግሞ በፍሬነት በጉልምስና ጊዜ የተጠሩ አሉ በሞት ደግሞም ጠውልገው በእርጅና ዘመናቸው በሞት የደረቁና ወደ መቃብር የወደቁ ሰዎች አሉ። ይሄ ሁሉ ለኛ ማስተማሪያ ነው። መቼ እንደምንጠራ እናውቅ። አይ እኔ ወጣት ነኝ፣ አይ እኔ ጎልማሳ ነኝ፣ እኔ ገና ነኝ ማለት አይቻልም። ቀኑ ከደረሰ የሚሄድ ነው። ስለዚህ እንደ ሳሩ ዘመናችን አጭር ነው። እንደ አበባው እንደርቃለን እንረግፋለንና እኛም በተሰጠን ጊዜ እንድንጠቀም ይርዳል። ሥጋ ለባሽ ሁሉ አበባ ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 6 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋዋን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን በቸርነቱ ይርዳን። የሁላችንንም መጨረሻችንን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየ